በይኝ ከዚሁ ከጎረቤት ያረከሰች ነው ይመስል እንዴት እንዴ የትኛው ጎረቤታችን ነው እንደው የኔን ማንነት እያወቀ ቤታችን ቢደፍር እሱ ሳይመጣ እሱ አይደለም ይችላል ወይ እኔ እንጃ ዳሪ ሰላም ይሄን ታደርጋለሽ ብሎ መጠበቅ ይከብዳል ማለት ያው ክብሯን የምትጠብቅ ልጅ ናት የዚህ ሁሉ ሚስጥር እንግዲህ ቁልፉ ያለው እሷ ጋር እሷ ትምጣና ራሷ ትፍታው አንላቀቅም የዳጣ አባት ማለት የዳጣ አባት ዛሬማ ልላቀቃት እውነቱን ትነግረኛለህ አንቺ ምን ልትሰሪ መጣሽ በዚህ ሰዓት እኔማ ቫይታሚን ልወስድ ነው የመጣሁት አንቺ ምን ትሰሪያለሽ ጭራሽ ወስተኛልሽ የወጣሽ እስቲ መጨማለቅ ጀመርሽ አባይ ያለ ይጉድ እንዴ አንቺ ራስሽ ምን ትሰሪያለሽ ደግሞ ናታን ምን ሆኖ ነው ደህና ነው ምንም አልሆነም እንዴ ልጁ ደህና አይደለም እኮ ምንድነው ምን ሆኖ ነው ደህና ነው አልኩሽ ዳጣ በቃ ውጪ ምን ሰተሽ ምን ማስብታት አረ ኤቢ ልጁ ደህና አይደለም እና አባዬ መጣ ዳጣ ተጠራቻለሽ ዳጣ አብጌል ደረጀ ያሰበችው ሴራ እንግዲህ ሳይሳካላት ቀርቷል። መጀመሪያ አስባ የነበረችው ናታንን እንግዲህ በፈለገችው መልኩ ባረቂ አስክራ ከሱ ጋር በማደር ለማርገዝና ካረገዘች በኋላ ደግሞ ናታንን የራሷ ለማድረግ ያሴረችው ሴራዋ ወይም ደግሞ ነድፋ የተነሳችው ፕሮግራሟ ሳይሳካላት ቀርቷል ማለት ነው። በእንግዲህ ያው በምትችለው መጠን ናታንን ለማስከር ችላ ነበር። እሷም እንግዲህ መታ ብዙ ነገሮችን እያደረገች ነበረ ማለት ነው። ናታን ራሱ ሰክሮ እንግዲህ ብዙ ነገሮች እየለፈለፈ ነበር፣ እየቀባጠረላት ነበረ። እንግዲህ በቃ ከእንግዲህ እኔ እናንተ እንጋባለን የኔን ቀለበት ታስርልኛለህ እያለችው ነበር። እንግዲህ እሱም በስካር መንፈስም ሆኖ እንኳን እንግዲህ ሰካራም ውሉን አይስትም ይባላል እና እንግዲህ ያው ውሉን አይሳተም ነበር ያው ቤተሰቦቻችን። በመጨረሻም እንግዲህ እየደገች የነበረው ምንድነው እሱ እየቀበጠረላት ነበረ። እኔ አንቺን አላገባም የማገባው ዳጣን ነው እያላት ነበርና ጉርጓር ግባ ተፈለክ የምን አባክ ዳጣ ነው የምታገባው እሷንማ በጭራሽ ያንተ ልታገባት አትችልም እያለች እየዛተች ነበር። በዛው በስካር ሆና እየተናደደች ነበር ማለት ነው። በመጨረሻም እንግዲህ እያልኩሽ ያለው ሰምተሽኛል ናታና የዳጣ አባት ማን እንደሆነ ብታቂ በጣም ይገርምሽ ይደንቅሽ ነበረ። በጣም ገርሞሽ እያለ እንግዲህ በቃ ያጓጓት ነበርና በፊት ማወቅ አልፈልግም እንድትነግረኝ አልፈልግም ብላ ነበረ። በኋላ እንደገና ተመልሳ ማን ነው እንዴት ነው ማን ነው ብላ ነበረ። መጨረሻ እንግዲህ እሱም እንደ እንቅልፍ ምናምን ስካሩ አስጨነፈውና ተኛ ማለት ነው። እንግዲህ እሱ ሲተኛ ወደሱ ጠጋ እያለች ነበረ። አጋጣሚ ደግሞ ዳጣ ሰላም ልካት ነበርና ቫይታሚን ሄደሽ ከናታን ጋር ግዛልኝ ብየዋለሁኝ እሱ ጋር ሄደሽ አምጪልኝ ብላት ልካት ነበረ። ከዛ እንግዲህ አጋጣሚ ዳጣ ስትመጣ ልክ በሩን ቆርቆራ ክፍት ስታደርግ አብጌል ላው ላይ ነበረች ማለት ነው። እንግዲህ የለበሰችውን ልብስ አይታችኋል። በሌሊት እንትን በቃ ሾርት ነበር የመጣችው እና በጣም ነበር የደነገጠችው። ዳጣ ለራሱ እንዴ ምን ያረክሽ ነው ምንድነው የሆነው ምናምን ብትላትም ምን አባሻ ገባሽ ውጪ እያለቻት ነበረ ማለት ነው። ዳጣ ደግሞ ያው ናታንን እያየችው ነበረ። ናታንን ስታየው ደግሞ ናታን በጣም ፊቱ ቀልቷል፣ ሰውነቱ ተቀያይሯል፣ ሌላ ሆኗል። አወዳደቁ ሁሉ መጥፎ ነው። ምን አድርገሽ ነው ምንድነው የተፈጠረው ስትላትም አይመለከትሽም ውጪ እያለቻት ነበረ። ከዛ ውሃ ስጡኝ እያለ ነበርና ያንን ሲል ደግሞ በቃ ውሃ ሰጪው ምንድነው ምናምን ሆነሽ ነው ምናምን ስትላት እንዴ አይመለከትሽም ሰጧል ውጭ ዝም ብለሽ ምን ትሰሪ መጣሽ እያለቻት ነበረ። እና ምን አጠጥተሽ ነው ምንድነው ያቀመሽው ስትላት እንግዲህ አይመለከትሽ ምንም አላጠጣሁትም ማለቻ ማለት ነው። ዳጣ እንግዲህ አልቻለችም። ከዛ ቀጥታ እየሮጠች ሄደችው ከነ ማርታ ጋር ነው። እንግዲህ ማርታን ቀስቀሳ የሆነ ችግር ተፈጥሯል ናታን አቦታልና በቃ የሆነ ጥሩ ላይ አይደለም ብላ ነበር የቀስቀሰቻት። እንግዲህ ወይዘሮ ማርታ ስትመጣ ያው አብጌል ጋር አገኘቻቸው። ከዛ እንግዲህ ናታንም ማድረግ ያለባት ነገር ትሪት አድርጋ ሽሮ ፍንጀራ እንግዲህ ፈታፍተው በሽሮ ሰጠውት ምናምን ከዛ ያው ውሃም ሰጠውት ውሃም ደፋፍተውበት ምናምን ያው ከልብስ አልብሰውት ምናምን እንግዲህ ማድረግ ያለባቸው ነገር አድርጋ ማርታ በጣም ድንግጣ ነበረ። ያን አስተካክላ እንግዲህ ሄዱ ማለት ነው። እንግዲህ አብጌልን ስታያት ከፊት የጥፊልኝ አንቺና እኔ ነገ እንመካከራለን ብላ ነው እንግዲህ ያስወጣቻት።
አብጌል ግን እንዴ በቃ ይሄን ነገር እርግጠኛን ሊያደርጉ የሚችሉት ይሄን ሴራ ያሰሩት ዳጣና ሰላም ናቸው። ይሄን ልጅ በቃ ሊበቀሉት ነው ምናምን እያለች እየተጎረረች ነበር። እሱን ታዩና አሁን ውጭልኝ እንዳላይሽ አይኔ ያይሽ ነበር ያቻት። ምክንያቱም ወይዘሮ ማርታ ጠርጥራ ነበረ ቀድማ እንዳልኳችሁ ናታንን እኔ ከናታን ባረግዝ ናታን ያገባኛል አይደል ማየ እያለቻት ነበረና ቀድሚያ በቃ ነቅታለች ወይዘሮ ማርታና በቃ ያን ነገር እንዳደረገችው ስለገባት በቃ ካጠገቤ ጥፊልኝ ብላ እንግዲህ ብላ ነው ካጠገቧ ያባረረቻት። ከዛም በኋላ እንግዲህ ያው ናታንም ወደ ራሱ ተመልሷል። ያለው ነገር እንግዲህ ደረጀም ይሄን ጉዳይ አልሰማም። ያው ነገርዮሹ በዚህ ናታንም ሌላ ጸብ እናንተን እንዲፈጠር ስላልፈለገ ነገርዮሹን በዛ አልፈውታል ማለት ነው። ከዛ በኋላ እንግዲህ ዳጣ ጋር እያወሩ ነበረ። በቃ እኔ እኮ ባልደርስ ኖሮ አብጌል የምትፈልገውን ነገር እያደረገች አድርጋ ነበረ። ሲጀመርም እንግዲህ አብጌል እንደሚታወቀው ከናታን የምትፈልገው ምናልባትም እኮ ካንተ ማርገዝ ፈልጋ ነበር። ይሄን ነገር ደግሞ ካደረገችው በጣም ከባድ ነው። ከኛ አቅም በላይ የሆኑ ነገሮች እኮ አሉ። ይሄን ነገር ግን እንዴት ነው እያለችው ነበረና ናታን ምንም አይነት ነገር ቢፈጠር እኔና አንቺ አንለያይም አብሽሪ ዳጣ እያላት ነበረ። አብጌል ይሄንን ቀለበት ምናምን የሚባል ነገር አጥብቃ ሳትይዘው አትቀርም እያለ ነበር ናታንና ዳጣ እንግዲህ እንዲህ ቀድሜ ነገር ያለሁኝ እኮ አዎ አብጌል በጣም የሆነ ነገር ከያዘች አትለቅም እያለሁኝ እያለች ነበርና ከኛ አቅም በላይ የሚሆኑ ነገሮች እኮ አንዳንድ ነገሮች አሉ እያለች ነበር ዳጣ። ናታን እንግዲህ አይ ምንም አታስቢ በቃ ምንም አይነት ነገር ቢፈጠር እኔና አንቺ በፍጹም አንለያይም አብሽር እያላት ነው የሚገኘው። እንግዲህ ወይዘሮ ማርታ ያው የናታንን አባት እያወራችሁ ነው። ያው እንግዲህ ልጆቻቸውን ለማጋባት ዝግጁ ላይ እንደሆኑ አንዳንድ ነገሮችን እያወሩ ነው የሚገኙት። እንግዲህ እሷም በዛ ሁኔታ ነው ያሉት ማለት ነው ቤተሰቦቻችን። ማርታም እንግዲህ ያው እንዳያችሁት ፍላጎቷ ነው እስከ ጥግ ድረስ። ግን ናታን ደግሞ በጭራሽ አይፈልጋትም አብጌልን። አብጌል ደግሞ እንግዲህ በአቋራጭ ወይዘሮ ማርታ መምከር ያለባት ለልጇ እየመከረቻት ነው። ጸባይሽን አስተካክሊ፣ ትሁቱኝ፣ ክብር ስጩ። ወንድ ልጅ ታሁንም በላይ ክብር ይወዳል፣ ክብር ስጩ፣ በቃ ብዙ ነገሮችን እያላችሁ ነበርና እሷ ግን ያንን ማድረግ ተወችና ምን ማድረግ በቃማ ይሄን ሁሉ ነገር ከመልፋት አለች ማለት ነው። ራሷን ማስተካከል ራሷ ላይ መስራት እያለባት እማዬ ይሄን ነገር ተውና ምን አለች ማለት ነው። እንዴት በጣም ነው እኮ የምትገርመው። ምን ብትል አሪፍ ነው። አይ ይሄን ተይዋ በቃ በአቋራጭ በቃ ባረግዝበት ያገባኛል አይደል? ስለዚህ ለምን እንዳረግዝ አላደርገው እንዲያስረግዝኝ አላደርገው ፈጣሪው ትዕግስቱን ስጥ። እና እንግዲህ አብጌል በዛ ልክ ነው እያሰበች ያለችው። በዛ ላይ ደግሞ በቃ አብጌል አሁን ናታንን በፍቅሩ አይደለም የተቸነፈችው፣ በልክ ነው በልክ ደራ ነው የያዛት። ምክንያቱም ናታንን ከዳጣ ጋር እንዲሆን በጭራሽ አትፈልግም በቃ። ስለዚህ እሱን ነገር እነሱን መለያየት ነው እንጂ ናታንን መበቀል በቃ ናታንን በቃ አላደላ የሆነ ተሸናፊነት ላለመቸነፍ ራሷን ጋር የምታደርገው ነገር ነው። እንግዲህ አብጌልን በዚህ ልክ ነው ተፍተፍ እያለች የምትገኘው። እንግዲህ ይሳካላታል አይሳካላትም፣ ብዙ ነገሮች ሞክራ እስካሁን ድረስ አንድም ነገር የተሳካላት ነገር የለም። ይከሽፍባታል ሁኔታ ነገሩ ሁሉ። በእርግጠኝነት አሁንም እንደማይሳካላት ተስፋ እናደርጋለን። ናታንና ዳጣ ወደፊት አብጌል ወደ ኋላ ትላላችሁ። ሌላው እንግዲህ ዛሬው በጣም ከባዱ ሰስፔንስ የሚያደርገው ነገር ወይዘሮ ማርታ እና ደረጃ ሰላምን የልጅሽን አባት የአንዴና ለመጨረሻ ጊዜ ትናገሪያለሽ የሚል ማስጠንቀቂያ ጭምር ጥያቄ ተቀርቦላታል። እንግዲህ ሰላምም ያው እንደሚታወቀው በተደጋጋሚ አልናገርም የሚለው አማርኛዋ ነው የሚቀድመው። ግን አሁን እርግጠኛ ነኝ ወደሽ ሳይሆን በግዴታሽ ትናገሪያለሽ አይነት ነገር ነው እየተናገሯት ያሉት። ምን ልትል ትችል ይሆን? እሱን እንግዲህ አብረን ልናይ ነው የምንችለው። በእርግጠኝነት ሰላም አሁንም አትናገርም። ያው የሚሆነው ነገር ምንድን ነው? በእርግጠኝነት ልጁ ሲወለድ ዲኤንኤ ምርመራ ነው። ሰላምና ደረጀ ያው የሰላም ልጅና ደረጀ በእርግጠኝነት የዲኤንኤ ምርመራ ያደርጋሉ። ያ ዲኤንኤ ውጤቱ ደግሞ ምንም ጥያቄ የለውም ልጁ የደረጀ ነው። ስለዚህ ያኔ በጣም ከባድ ሪስክ ነው የሚመጣው፣ በጣም ከባድ ነገር ነው የሚፈጠረው። ማርታም እንግዲህ በቃ ሲታማ አሁን ላይ ሀሜቱ የጎረቤቱ መጠቋቋሚያ ነው የሆነው። ደረጀም እና ሰራተኛውን አስረግዞ እየተባለ ማለት ነው። እሱ ደግሞ ምንም እንደሌለበት ነው የሚያውቀው፣ ግን ልጁ ደግሞ የሱ ነው። እሱን ደግሞ የምታውቀው ሰላምና ፈጣሪ ብቻ ናቸው። ደረጀ ራሱ በስካር መንፈስ ስለሆነ የሚያውቀው ጉዳይ የለውም። እሱንና ሌሎች መሰል ነገሮችን በቀጣይ አዳዲስ ቪዲዮዎችን ይዘን እስከምንመጣ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት ባይ